ማስያዝ ትረሷል በቁማር አንተ ምን ይሄስ አንተ ነህ እሳሰኝ ይዘሩ ማዛ ተረጋጊ ሴትዮ ተረጋጊ እመኒ በቃ ወይኔ ውሃ ነገር አረስቲ እቤት ትዘለኝ በቤት አዝዤ እኔ ተጫውቼ አላውቅም ከገንዘብ ውጪ ገንዘቦችንም መጠናቸውን የቤቱን ወሬ ለምን እንደፈሩ አውቃለሁ ምን ለምን እፈራለሁ የደበቁት ትልቅ ሚስጥር ስላለ የቤቱን ነገር በጣም እየፈሩ እንደሆነ አውቃለሁ በፍጹም እኔ አልፈራም ከተበላው በወቅቱ ግን አልተበላም ቤትን የሚያል ነገር አስይዤ አልተጫወትኩም በገንዘብ በርግጥ እጫወት ነበር ቅድም ለመግለጽ እንደሞከርኩት ከእሸቱ ጋራም እንግዲህ እዛ ቤት ነው ብዙ ቁማር የምንጫወት የነበረው በየጊዜው እንግዲህ እስከ ቤት መበላት ድረስ የሚደርሰው የብሩ መጠን በየዕለቱ ያው ወደ ሱስ ተቀይሮ ትልቅ ብር ሆነ ከዛ አኳያ ነው ትልቅ እውነት አወቅኩ ያልኩት ይሄንን ነበረ በጣም ከባድ ነገር ነበረ ሁሉም ሚስጥር ወጣል ቀጥታ አቶ ባህሩና ባለቤቱን ይዘን እዚሁ ምን ገናኝ ነው የሚሆነው ልጆችን ለማሳደግ ብዬ ነው አሁን የደኔን ምርመራው ይለቅና ልጅ ከሆነ ተወስዳለህ ልጅ ከሆነ እቺ ልጅን ወስዳለሁኝ አሁን ግን ብትወይ ጥሩ ነው ልኑርበት እንደ ዕቃ ጭራሽ ጮኝን ልትከፋፈሏት ነው ልጅ ከሆነች ወሰድ አይ በቃ ከሆነ ይወስዳል ልጅ ከሆነ ደግሞ እኔ እቀበላለሁ ያለፈ ነገር ምን ነው የምታነሳው ያለፈ ነገር አንቺ ጋር ሳንገናኝ በፊት የተፈጠረ ነገር ወይዘሮ ማዛ ቆይ አንዴ እስቲ ቆይ አንዴ አንቺ ጋር ሳንገናኝ በፊት የተፈጠረ ነገር ምን ችግር አለው ምን ይዛንሳል ያና የምንም የሚያገናኘው ነገር የለም እኮ ቤቴን በልተ ጨረስክ ሌላ ትልቅ ጉድ አለ ጉዱን ላውጣ ችግር የለውም ምንም ጉድ የለም ቤቴን ከበላ በኋላ ብሮቹን ጨረስክ አይደል አሁን ወጣ ጉዳይ ምን ታወቀ ምን ይሰራል እንዴ ማጅራት ይመታም እንደሆነ እኮ አላወቅ ጉዱ ወጣ አሁን የምሰማው እኮ ዛሬ ነው የምታወጣው በልጄ ታሪክ ሌላ ታሪክ ወጣ ያለፈ ጉዳይ ነው እቺ ደብዳቤ ለምን ለልጅህ አትነግረው ተሳስተውም ቢሆን ጠጥተውም ቢሆን ከአቶ ባህሩ ጋር ሌላ ነገር ፈጽመው የዚችን ልጅ የጮኛዬን ነገር ውዝግብ ውስጥ ከተዋል ብለን አስበን ነበር ግን ነገሩ ከጀርባው ሌላ ነው ታሪኩ እዚህ ውዝግብ ውስጥ ተገናኘን የዘሮ ማዛ መጡ ደግሞ ወስኛለሁ ባልየውም ቀጣፊ ሲያም ቀጣፊ ቤታቸው እንዴ ለውራለ እኔ እንድትሰሩኝ ነው እንዴ እናንተ ጋር የተቀመጥኩት ልክ ናቸው እኮ እንደዚህ አይነት ጉድ በቃችሁ ወይ አንተ ግን ይልክ የነሱ አታገባ ሰምታላ አይቻልም ይቅርበት እንደዚህ አይነት እናት ልጅቷ ቤተሰብ ነው አይቀላቀልም ያንን እንግዲህ ራሱ ነው የሚያውቀው አንቺ ቀራበ አድንልኝ ነው የምለው ልጄን አድንልኝ ታሙ እኔ ተሳስቻለሁ ተሳስቼ የሚሆን አሁንም አላወቅኩትም እኮ እኔ አላወቅኩትም እኮ ታሙ አሁንም አላወቅኩት ከማለውን እኮ እያለች ነው ጥሪዋ እስከዛሬ ታመቀውን ነው ያወጣው ታሙ በአንተ ሰርግ ሰበብ ነገዴ ይደርሳል ተብሏል ነገዴ ሄደን ተቀበለ ነገም ከፍቶ ነው ችግር ነው አሁን ግን አቶ ባህሩ መምጫቸው ስለደረሰ ቀጥታ ወደ እነሱ ነው የሚሄደው አቶ ባህሩ ልጃቸው መጥቼ ማውራት አለብኝ ትልቅ ሚስጥር እንዳለ ነው ጓደኞቻቸው ነገሮች ስለሆነ አቶ ባህሩ ነው ማጣራው አቶ እሸቱ የደበቁት ነገር እንዳለ እየሰማው ስለሆነ ይሄን ነገር አንዴ ተነካክቻለሁ አንዴ ቆሽሻለሁ ሳላጸዳ ወዴትም አልሄድም ውድ ቤተሰቦች ከአቶ ባህሩ ጋር ተመልሻለሁ ፈቃደኛ ሆነው ወደዚህ ቤት በድጋሚ መተውልኛል አመሰግናለሁ ባለፈው ሽጉጥ ተመዞባቸው ብዙ ሁካታ ተፈጥሮ ነበር ከዛ በኋላ በድጋሚ ተገኝተናል ያው ያ ነገር ሽጉጡን ቃል አልነበረውም ፈጣሪ አርቶን ሌላ ውዝግብ ሳንገባ በሰላም ተለያየን አዎ እንግዲህ አጋጣሚ ያሳዝን ነበር አሁን ቆንጆ መረጋጋት አለ አሁን ሰላም ተፈጥሯል ጥሩ ሁኔታ ነው ያለው ያው አቶ ባህሩም የዲኤንኤ ምርመራውን አድርገዋል ውጤቱ እንዳልኳችሁ ነገ እጃችን ይገባል እጃችን የዲኤንኤ
ውጤት ሲገባ ያው ቀጥታ የምናሳውቃችሁ ነው የሚሆነው። ከዛ በፊት ግን ከአቶ ባህሩ ጋር ቆይታ ማድረግ ስላለብኝ አንዳንድ ነገሮችን ለማውራት ፈቃደኛ ስለሆኑልኝ እኔም የምጠይቃቸው ነገሮች ቤተሰቦች ያልተናገርኩት ያጣራሁት አንድ ሚስጥር አለ። እሱን ነገር እርግጠኛ ለመሆን ነው በዚህ ቤት የተገናኘ ነው። አቶ ባህሩ እስቲ ከአቶ እሸቱ ጋር በፊት ከስራ ውጪ በምን አይነት ነገር ትዝናኑ ነበር? ጥሩ እንግዲህ ያው ስራ ከሰራን በኋላ ያው በእረፍት ጊዜያችን ካርታ እንጫወት ነበር። በካርታ ነበር ብዙ ጊዜያችን የምናሳልፈው። እንደው ሱስ ምናምን የቁማር ሱስ አለቡት? መቼም ያው በወቅቱ ያው እንግዲህ ጎልማሳነቱም አለ ወጣትነቱም አለ። አዎ ሱስ ይዞን ነበር የቁማር። እሺ አንድ ነገር እንዲያረጋግጡልኝ እፈልጋለሁ። በምን ትጫወቱ ነበር ይህን የካርታ ቁማር? ያው ኖርማሊ ያው ገንዘብ እያሳዝን ነው የምንጫወተው። በገንዘብ ነበር የምንጫወተው በወቅቱ ገንዘብ እያሳዝን። እንደው በብዙ ብሮች ተጫውታችኋል? ህይወትን አደጋ ውስጥ በሚከት ወይ ደግሞ የሰውን ህይወት በሚያበላሽ መንገድ ይህን ቁማር ትጫወቱ ነበረ? እንደው አንድ ሰውም ጭምጭምታ ስለሰማው ከእርሶ ላረጋግጥ ብዬ ነው። ምን አይነት ጭምጭምታ? ለምሳሌ ኃይለኛ የቁማር ሱስ ውስጥ እንደነበሩ እሱን አይነት ወሬ ስለሰማው ነው። በመሰረቱ ያው ቤት እስከ መበላት እንደደረሱ አንድ ገለል ያለ ቦታ የገዙትን ቤት በዚህ በቁማር ሱሶ እንደተበሉ መረጃ ስለደረሰኝ ነው። ኖ በፍጹም እስከዛ ደረጃ አልደረስም። ግን ገንዘብ እያሳዝን እንጫወት ነበር ጊዜ ለማሳት። አይ ገንዘብ ብቻ ሳይሆን ተለቅ ባለ ነገር ባላችሁ ንብረት ገንዘብ ይሄ ብር በምንለው በሰዓቱ በነበረው በብሩ ብቻ ሳይሆን ካርታ ሊብሬ ምናምን የሚባል ነገር ውስጥም እንደምትገቡ ኃይለኛ የቁማር ሱስ እንዳለቦት ሰማሁ። አይ ኖ የለም ይሄንን ያህል ከፍተኛ ቁማር አንጫወትም። አይዋሽም፣ በወቅቱ እኮ ይኸውልህ አዳምጥ፣ በወቅቱ 50 እና 100 ብር እኮ ትልቅ ብር ነው በዛን ጊዜ። ለምን ብሩ ዲቫሉ የተዳነ ብሩ ትልቅ ብር ነው፣ ትልቅ ቫልዩ አለው በወቅቱና 50 100 ብር እስከዛ እያሳዝን እንጫወት ነበረ። ያው እኔ ይሄን ነገር ባልል ደስ ይለኝ ነበር፣ ግን አንድ የወዳጆችን ስም ባልጠራ ደስ ይለኝ ነበር። ልጠራ ነው። አቶ ተክሌ ያስታውሳችኋል? የማን ተክሌ? ተክሌ የሚባል ሰው? የእርሶና የአቶ እሸቱ የቅርብ ጓደኛ? ኖ በፍጹም አላውቅም። ተክሌ የሚባል ሰውዬ አላውቅም። እባክዎትን የሚባል ሰውዬ አላውቅም። አቶ ተክሌን እኔም በአካል አግኝቼ ቪዲዮ መቀረጽ ስላልፈለጉ ነው ያገኘሁት መረጃ አለ። ኃይለኛ ቁማር ሱስ እንዳለቡት በጣም በማስረጃ የተደገፈ ነገር ነው የሰማሁት። ተሳስተን ነው እንጂ ተክሌ የሚባል ሰውዬ እኔ የማውቀው ሰውዬ የለም። ችግር የለም ያለ ጭራሽ ህይወት እኮ ለዛም ነው። በሁለታችን መሀል የነበረ ጓደኛ አለ። አዎ ስም ረስተው ሊሆን ችግር ይላል። ያለፈ ታሪክ ነው። ይሄን ያህል እኮ ነው። አሁን ይጫወታሉ እያልኩ አይደለም። በፊት ላይ ያለፈ ታሪክ ሆቴል ሊሆን ይችላል። በፍጹም ትዝ አይለኝም። ተክሌ የሚባል ሰውዬ ትዝ አይለኝም። ብዙ ጨዋታዎችን ተጫውተናል። ቁማር ብዙ ጊዜ እንጫወታለን። ግን ያው አሁን ቅድም እንዴት ነበር እስቲ ንገሩኝ። ስለ ቁማሩ የነበረውን ሂደት ይንገሩኝ። ማለት ያው ቁማር ስንጫወት ያው ብር እያስያዝን ነው። ቅድም ለመግለጽ እንደሞከርኩ 50 ብር 100 ብር አንዳንዴም ደግሞ እስከ 200 ብር ከፍ ይላል። ያ ብር በወቅቱ ትልቅ ቫልዩ ነበረው። ይሄ ቤት፣ መኪና፣ ሌላ ላፊ ነገሮች ላይ አልተጫወትኩም ነው የሚሉት? አልተጫወትኩም። ይሄማ ደረጃም ከፍ ያለ ነው። አልተጫወትኩም። ቤት እንዴት አዝዤ እጫወታለሁ? እንደው አቶ እሸቱስ እዚህ ነገር ውስጥ ተሳታፊ ናቸው? በሰዓቱ በኢኮኖሚም ከእናንተ ዝቅ ያለ የገቢ ምንጭ ያላቸው ናቸው። ለእርሶ ነበር የሚሰራው? እንዴት ነበረ? ትክክል። እሸቱ ያው ለእኔ ነበር የሚሰራው፣ እኔን የሚያገለግለው። ያው ገቢውም አነስ ያለ ነው። ከእኛ ጋር ደረጃው አይሄድም። በወቅቱ ግን ይጫወት ነበር። በካርታ ጨዋታ ላይ አብረን እናሳልፋለን። እንደው ተያይዛችሁ ሌላ ነገር ውስጥ አልገባችሁም? አይ አልገባንም በወቅቱ። እርግጠኛ ኖት? እየዋሹኝ አይደለም? እርግጠኛ ነኝ። እኔ ያጣራሁት መረጃ ስላለ ሌላ ነገር ውስጥ ባይገቡ ጥሩ ነው። እሺ አሁን አቶ ተክሌንም ጠራውሉት፣ ያሳዩኝ ማስረጃ የሰጡኝም በሰዓቱ ስጠጡ ምናምን በልጅነቱ እኔ አሁን እየተቃወምኩ አይደለም። በፊት ስለተፈጠረው ለቁማር ተጫውታችሁ ሳይሆን አንድ ቤት በቁማር እንደተበሉ አውቃለሁ። እሱን ካመኑልኝ ምነግሮት ነገር ስላለ ነው። ወቅቱ እንግዲህ የቆየ ነገር ስለሆነ አይረሳም። እንደዚህ አይነት ታሪክ አይረሳም። ቤት የሚያህል ነገር ሰው በቁማር ተበልቶ ሊረሳ አይችልም።
እኔ ነኝ በቁማር የተበላው? አዎ እርስዎ ቤት ምን ያህል ነገር ተበልተዋል። ተያያዥ ደግሞ ቤት በፍጹም አልተበላውም። አቶ ባህሩ መወሻሸት እኮ አያስፈልግም። ችግር የለውም። ላለፈ ታሪክ አንወሻሽ። እኮ የቆየ ታሪክ ነው። ተያያዥ ቤት ደረጃ ግን እርሶን ለምን እንደሚዋሹ ልንገሩ። ተያያዥ ከዛ ቀጥሎ ምጠይቆት እርሶም ደግሞ የበሉት ሌላ ቁማር ስላለ ምጠይቆት ነገር ስላለ። ምን አይነት ቁማር? መጀመሪያ የቤቱን ያረጋግጡልኝ። ቤት ትዝ አለኝ። የቤት አዝዤ እኔ ተጫውቼ አላውቅም ከገንዘብ ውጭ። ገንዘቦችንም መጠኖቹን የቤቱን ወሬ ለምን እንደፈሩ አውቃለሁ። ምን ለምን እፈራለሁ? የደበቁት ትልቅ ሚስጥር ስላለ የቤቱን ነገር በጣም እየፈሩ እንደሆነ አውቃለሁ። በፍጹም እኔ አልፈራም። ከተበላው በወቅቱ ግን አልተበላም። ቤትን የሚያል ነገር አስይዤ አልተጫወትኩም። በገንዘብ በእርግጥ እጫወት ነበር። ቅድም ለመግለጽ እንደሞከርኩት 100 ብር እስከ 200 ብር ሄዳለሁ። 50 ብር እነዚህ ኮመኖች ናቸው። በየጊዜው ጊዜ ለማሳልፈን እጫወት ነበር። እንደው ድጋሚ አንድ ስም ጠራለሁ። ያው ይሄን ስም መጥራት አልፈልግም ነበር። ይሄን ስም በጣም አስጠንቅቀውኛል፣ ግን እርስዎ ሊያምኑልኝ ስላልፈለጉ ነው ይሄን ስም የምጠቀመው። እንደው አቶ ባህሩ አሁን ማነሳውን ነገር ባላነሳ ደስ ይለኝ ነበረ። አሁን ይሄን ስም ላለመጥራት ቃል ገብቼ ነበረ። በብዙ ይቅርታ ካስፈለገ ለሳቸው ነግረውና ድምፁን ኤዲተሮቹ እንዲያጠፉት እናደርጋለን። አሁን ከዚህ ቀጥሎ የምጠራውን ስም ሌላ ሰው መስማት ስለሌለበት እንዲጠፋ እናደርጋለን። አቶ ባህሩ፣ እናንተ ቁማር የምትጮትበት ቦታ ሳጣራ ወይዘሮ የሚባሉ ሴትዮ ያውቃሉ? እባካችሁ ቁረጡት ይሄን ድምፅ እባካችሁ፣ እንዳይሰማ ለሌላ ሰው። በመከራ ነው ስሙን ምጠራው፣ ያው እሳቸው እንዲያምኑ ነው። አዎ አውቃት ነበረ። በእርግጥ ጊዜው ረዥም ጊዜም ቢሆን አውቃታለሁ። ሁሉንም ግሮሰሪ እንዳላቸው እሳቸው ሴትዮ ጋር ሄጄ ግሮሰሪ እንዳላቸው በእሳቸው ከግሮሰሪው ጀርባ በድብቅ እንደምትጫወቱ ስለ ሴቶቹ ስለ ሁሉም ነገር ሚስጥር ሁሉንም ነገር ሰምቻለሁ። አቶ ተክሌን ጠርቼ አላመኑም። የእሳቸውን ስም ስጠራ ያው እንደሚያምኑ እርግጠኛ ነኝ። የባሩ ባለቤት እሳቸው ነበሩ። አሁን ከዚህ ቀደም የጠሯቸው ስም እርሳቸው ናቸው። ደጋግሜ መጥራት ስላልፈለግኩ ነው። ሁሉንም ሚስጥር ነግረውኛል። እርሶና አቶ እሸቱ መሀል ያለው ግጭት ምን እንደሆነ፣ ይሄ የልጅ ነገር የተፈጠረበትን እያንዳንዱን ሰነድ ማለት ልጆቻቸው እንዲቀረጽ ፈቃደኛ አይደሉም። አሁን የተሻለ ህይወት ላይ ያሉ ሰው ናቸው። ያለፈ ታሪካቸው ቢሆንም እንደ ቡና ቤት ነገር እንደ ባር ነገር ነበራቸው። ከዛ ጀርባ ደግሞ እናንተ ቁማር ትጮቱ ነበር። ሁሉንም ነገር ስለሰማው እርሶ እውነቱን እንዲነግሩ ይፈልጋሉ። በቃ እኔ ይህን እውነት አወቅኩ እያሉ አሁንም እኔ ቁማር አልጮትም ቤት እንደተበሉ ምናምን ሁሉን ነገር አውቃለሁ። ከመጀመሪያ ጀምሮ ያለውን ነገር ይንገሩ፣ ወይስ እሳቸውን ሴትዮ ማምጣት አለብኝ? እሳቸው ከመጡ ሌላ ነገሮች እንደሚጎለጎል ያለፈ መጥፎ ታሪኮች እንደሚወጡ፣ ሁሉም ሰው ያለፈ መጥፎ ታሪክ ሊኖረው ይችላል። አንዳንድ ነገር ሳይነሳ ቢቀር መልካም ነው የሚባል ታሪክ አለ፣ ወንጀል ካልሆነ በስተቀር። አሁን ግን እውነቱን ይንገሩኝ። ጥሩ እንግዲህ ወይዘሮ ማለት ያው የታወቀ ግሮሰሪ ነበራት በወቅቱ። ያው ቢቆይም ይቅርታውንም ላቋርጥ በድጋሚ ኤዲተሮች ስም እንዳያልፍ አሁን የተጠራው እባክዎትን ይቀጥሉ። ይሄ ግሮሰሪ እንግዲህ ሁልጊዜ ማታ ማታ የምንጫወትበት ቁማር ተሰብስበን የምንጫወትበት ነው። ጓደኛሞች ሆነን ከእሸቱ ጋራም እንግዲህ እዛ ቤት ነው ብዙ ቁማር የምንጫወት የነበረው። በየጊዜው እንግዲህ እስከ ቤት መበላትም ድረስ የሚደረሰው የብሩ መጠን በየዕለቱ ያው ወደ ሱስ ተቀይሮ ትልቅ ብር ሆነ። ከዛ አኳያ ነው የነበረው ችግር። ያው የነበረው ከፍተኛ የቁማር ሱስ ውስጥ ነበራችሁ እንደ ጓደኛ። እንግዲህ በወቅቱ ያው ወጣትነትም አለ። ዛሬ ነገ ስትል ያው ወደ ሱስ ይገባል። ያው ማንኛውም ወጣት እንደሚገባ ማለት ነው። ሱሱ ከቀን ቀን እየጨመረ መጣ በወቅቱ። እሺ ከዛ በኋላስ ቤቱን እንዴት ተበሉ? መጀመሪያ ስለ ቤቱ ሲነግሩኝ ከዛ ተያያዥ ጉዳይ ስላለ ነው ስለ ቤቱ ማወቅ የፈለግኩት። ከዛ በኋላ እንግዲህ ያው ከእሸቱ ጋራ ያው ሌሎችም እሸቱንም ጨምሮ ብዙ ጓደኛሞች አለን። የብሩ መጠን ከፍ እያለ በሚሄድበት ጊዜ ያው እንግዲህ ብር እንግዲህ ከፍ እያለ ሲሄድ ያው ቤት እስከ ማስያዝ ይመጣል እንዴ። ያው አቅም ሲያንስ ያለን ንብረት ነው የምታስይዘው። ከዛ እንግል በወቅቱ ያው ስንጫወት ይሄ ሁኔታ ተፈጠረ። እሺ የመበዳት ሁኔታ ማለት አንድ ነገር ልንገሩት። ይህን ቤት የበላሁት አቶ እሸቱ እንደሆነ አውቃለሁ።
አቶ እሸቱ እርሶን ይበላውታል። ከጊዜያት በኋላ ደግሞ እሱን በተለያየ ነገር ሲጫወቱ ብቻ በጣም ብዙ ዕዳ ውስጥ የእርሶ ብዙ ዕዳ ውስጥ እንደተዘፈቀ አውቃለሁ። ስለሱ ያለውን ጉዳይ ዝርዝር ነገር ይንገሩኝ። እኔ አውቀዋለሁ ጉዳዩን። ከእርሶ አንደበት እንዲሆን ስለፈለግኩ ነው። ማስረጃ እየያዝኩ ነው። ጥሩ እንግዲህ ያው በወቅቱ ያው ቁማር በእርግጥ ዕለት ተዕለት ያው ሱሱ እየጨመረ ይመጣል እንደሚታወቅ። እሸቱም ያው በጣም አብረን የምንጫወት ልጅ ነበር። እንግዲህ እሸቱ ያው እንደሚታወቀው ለእኔ በአገልጋይነት የቀጠርኩት ልጅ ነው። ጎበዝ ነው፣ ታታሪ ልጅ ነው። አብረን ስንሰራ ኖሯል። ቁማር በምንጫወትበት ጊዜ ግን ከጊዜ ጊዜ ብዙ ብሮችን ስለተበላ ብዙ ብሮችንም ተበልቷል። የኔንም ቤት ሊበላ ቻለ። ከበላ በኋላም ያው የግድ የገንዘብ እጥረት ስላለው ቤቱን ሸጦታል። እርሶን ነው ቤቱን የበሉት? እኔን በላኝ። በምንጫወትበት ጊዜ በሚያሰሩት ሰው ነው እንግዲህ ቤቱን የተበሉት። አዎ። ከዛ በኋላ እንግዲህ ላለ ንቀቱም አለ። እንዴት በማሰራው ልጅ ቤትን የሚያህል ነገር ትልቅ ንብረት እበላለሁ ብዬ እልህ ውስጥም ገባው። መፎካከሩም መጣ። እንግዲህ የዛ አይነት ሁኔታ ነው የተከሰተው በወቅቱ እና ልጁ ያው ብዙ ስለተበላ ያው አቅሙም እያነሰ መጣ። እኔም ደግሞ እንዴት ቤት ተበላው ብዬ ያው የንቀቱ ነገር አለ፣ መናናቁም ያው ልጅነትም አለው። እንዴት የሚያሰራው ልጅ ይበላኛል የሚል እልህ ውስጥም ተገባብተን እንግዲህ ከዛ በኋላ እንግዲህ ብዙ ችግሮች ተፈጠሩ። ስለዚህ አሁን ወደ ዋናው ጉዳይ መጡልኝ። ይህን ጉዳይ ነበረ እኔም እዛ በፊት የሚጫወቱበት ቡና ቤት ሄጄ ያጣራሁት፣ ወይ ባር ልበለው ችግር የለውም። አሁን ወደ ዋናው ነገር መጡልኝ። ከዛ እርሶ አቶ እሸቱን በጣም በሰዓቱ ብዙ የተባለ ብር እዛ ባር ውስጥ መነጋገሪያ የሆነ ብር ይበሉታል። በመጠጥ ተገፋፍቶ እሱም ማይሆን ዕዳ ፈርሞ እንደተጫወተ እሱን ነገር ሰምቻለሁ። ከዛ ብሩን በልተውት መክፈል አልቻለም። እሱም ፕሮሰስ ይንገሩኝ። ከዛ በምን አስከፈሉት? ምንድነው እንግዲህ ያው ልጁ በጣም ብዙ ብር ነው የተበላው። በጣም ቤቱንም ሸጠ። በቃ የቁማሩን የተበላውን ብር መመለስ አልቻለም። ከአቅም በላይ ሆነ። ዛሬ ነገ እያለ እየተበደረም እየመጣ ብዙ ቀን ተጫወተ፣ አልሆነም። ስለዚህ አቅሙ በጣም ፋይናንሻል አቅሙ በጣም ደከመ። ስለዚህ ያለው ችግር ቤቱንም ሸጠ፣ በየዕለቱ ተበላ። የኔ ብር ብዙ ብር አለበት፣ መክፈል አልቻለም። በአጠቃላይ የኔን ዕዳ መክፈል አልቻለም። ስለዚህ እንግዲህ መጨረሻ ላይ ያው ትንሽ ከበድ የሚል ነበር። ልጁ ደግሞ በወቅቱ ገና ሙሽራ ነበር። ገና ጫጉላ ቤት ናቸው ማለት እንችላለን። ሳምንት ቢሆን ነው ያገባት። ቆንጆ ልጅ አግብቶ ነበረ። ያው እንግዲህ ምንም ነገር ቆንጆ ልጅ የሚሉት እርሱ የዳሩለትን ሰው ነው። አዎ በወቅቱማ ቆንጆ ልጅ ናት የዳርኩለት። ያን ያው ታሪኩ እንደሚታወቀው እና ይቺን ልጅ እንግዲህ ያው የግድ ምንም ማድረግ ስለሚቻል በቃ እንግዲህ እሷን ይዘህ ብሬ በዛ ይካካስ አይነት ተብሎ እሷን የማስያዝ ነገር ነበር። ያው ተይዛ ወደ ቤቴ ውስጥ ገብታለች። ስለዚህ ሁለታችሁ መሀል የጸባችሁ መነሻ የዚህ ሁላ ጉድ ነገር ዋናው ነገር ይሄ ነው ማለት ነው። ውድ ቤተሰቦች እኔ ሳጣራ ያገኘሁት እንግዲህ አቶ እሸቱ ቁማር ይበላሉ። በጣም ብዙ ብር በሰዓቱ መነጋገሪያ ከተማ ውስጥ መነጋገሪያ በሚሆን በቁማር ትልቅ ብር ይበላሉ። ያላቸውን ንብረት ይሸጣሉ። ገና እንዳገቡ ነበረ ወይዘሮ ማዛን። እሱን ደግሞ ወይዘሮ ማዛን የዳሩለት አቶ ባህሩ። ከዛ ምን ተፈጠረ? አቶ ባህሩ እንዴት ባሰሬ ይበላሉ በሚል ውስጥ የተነገረኝ ነው። እዛ ባር ቤት ጥላቻ ተነሳስተው ኑሮን ለመበጥበጥ ይሄን ነገር እጮኛውን ሙሽራ ናቸው ይዘሳት በተጋቡ በሳምንት ምናምን ነገር ነው እንዲህ ያሉኝ የባሩ ባለቤት። እጮኛህን ካላስያዝክ ግዴታ ወይ ትታሰራለህ ወይ ህይወትና ማመሰቃቅለው ምናምን አይነት ነገር ብለው እዚህ ውዝግብ ውስጥ የገባችሁት በዚህ ምክንያት ነው ማለት ነው አይደለ? አሁን እንግዲህ መጨረሻ ላይ ምንም ማድረግ አይቻልም። እሱም መክፈል አልቻለም። ከአቅም በላይ ሆነ። በጣም ከባድና እኔ እንጃ ምን አይነት። ከዛ ሚስት አታውቅም ይሄን ነገር ተዘጋጅቶላት ሄደች። አዎ ምን ማድረግ ይቻላል? ሌላ አማራጭ የለውም። በወቅቱ ንብረት ሸጠዋል። ምንም አይነት እጁ ላይ ያለው ንብረት የለም። ስለዚህ ይሄ ሁላ ነገር ደብቀው ቆይተዋል።
አሁን የምፈልገው ነገር ሁሉም እውነት ኦልሬዲ በቪዲዮም ተቀርጿል። አቶ እሸቱም ይምጡ፣ ባለቤቱም ትምጣ፣ ሁሉንም እውነት ፊት ለፊት ማውራት አለበት። ይሄ ዲኤንኤ ከመከፈቱ በፊት እርሱ የሰሩትንም ነገር እንደ ኑዛዜም ይሆንልዎታል። በቃ ያለፈ ህይወቴ ነው ብለዋል አይደለም? ስለዚህ ቤተሰቦች ቀጥታ ወደዛው ነው ማመራው። ትልቅ እውነት አወቅኩ ያልኩት ይሄንን ነበረ። በጣም ከባድ ነገር ነበረ። ሁሉም ነገር ሁሉም ሚስጥር ወጥቷል። ቀጥታ አቶ ባህሩና ባለቤቱን ይዘን እዚሁ ምንገናኝ ነው የሚሆነው። ቤተሰቦች ሁሉንም ይዘን ተመልሰን ተገናኝተናል። ከአቶ ባህሩ ጋር ሰፋ ያለ ቆይታ አድርጌ ነበረ። አቶ እሸቱና ባለቤታቸውም በውጭ ነበሩ። እንግዲህ በአካል ተገናኝተዋል። አቶ ባህሩ እስቲ ስለ ጉዳዩ ይጀምሩልን። ስለ በፊት ህይወቱ ስለዛ ባር ያወራነውን ያለውን ነገር ለአቶ እሸቱ ይጀምሩለት። እሱ ምንም ሚስጥር የለኝም ከእሳቸው ጋር ብሎኛል። ያው እንግዲህ ያው ቅድም ለመግለጽ እንደሞከርኩት እኮ ያው ያኔ ወጣትነት ጊዜ ነው። ብዙ ጊዜያችን የምናሳልፈው በቁማር ነው። ካርታ ብዙ እንጫወታለን። ካርታውን ሲጫወት በወቅቱ እንግዲህ ያው አቶ እሸቱ የማይረሳው ነው። ብዙ ብሮችን ተበልቷል በካርታ እሱም ይበላል። እስቲ አንድ ነገር ለይቅርታ ላስቆሙትና አንተ ሰውዬ አትሆኝም እንዴ? ዛሬ ዘንድሮም አትሆኝም እንዴ? ምንድነው ስላለፈ ነገር የምታወራው? አሁንም አልተማርክም? ምን ማለት ነው አልተማርክም? አትሆኝም። እኔ በቀደም ልጆችን ላሳድግ ብዬ ስትቻለሁ እኮ ለምን አትሆኝም? ያለፈ ነገር ምን ታወራለህ? አሃ እናንተ እስቲ ቆይ አንዴ ወይዘሮ ማዝ አባኮትን እርሱ እዚህ ጋር ያለፈ ነገር ምንድነው የምታወራው? አትሆኝም እንደሆነም እኔ እኮ አሁን እኔ ካንተ ጋር ምንም የምጨቃጨቅበት ነገር የለም። በቀደምም ራሱ እንደዛ የተረጋጋሁት ልጆችን ለማሳደግ ብዬ ነው። አሁን የዲኤንኤ ምርመራው ይለቅና ልጅ ከሆነ ትወስዳለህ፣ ልጅ ከሆነ ልጅን ወስዳለሁኝ። አሁን ግን ብትወይ ጥሩ ነው፣ ልኑርበት። እንደ ዕቃ ጭራሽ እጮኝን ልትከፋፈሏት ነው። ልጅ ከሆነች ውሰድ። አይ በቃ ልጅ ከሆነ ይወስዳል፣ ልጅ ከሆነ ደግሞ እኔ እቀበላለሁ። በቃ የዲኤንኤ ምርመራው ስለደረሰ ገንዘብ መጨረሻው መቃረጥ ነው፣ ልጅን መቃረጥ። ወይዘሮ ማዛ አንዴ ቆይ እሺ፣ እኔ ልጠይቀው ባለቤቱትን። አሁንም አልተረጋጋም። እንደዛው መስለነፈው የሁሉ ችግር ተፈጥሮ ታውቀዋለህ የተፈጠረው አይደል? እንደዛውን አሁንም የምትደነፋው አሁንም አትማርም። ኧረ ተወኝ አንተ ሰውዬ እባክህ። እስኪ ተወኝ እንደው በቃ እስኪ እርፍ ልበልበት። አሁን እስኪ ይብቃህ እንግዲህ ከህይወት ይውጣ እንደ እሺ አንዴ አቶ እሸቱ እስቲ አንድ ጥያቄ ልጠይቁት። ምንድን ነው የምጠይቀኝ? ከማግባቱ በፊት ምን ሱስ ኖሮበት ታውቃለህ? ምን የሱስ የለብኝም፣ እግዚአብሔር የተመሰገነ ይሁን። አይዋሹ፣ ምንም ሱስ የለብኝም። ይኸውልህ እኔ ልጆትም ካብሬው ካልገባው ከአባቴ ጋር ስትል ይሄን ነገር አሁን እንድትሰማ ስላልፈለግኩ ነው ነገሩን ወደዛ አድርጌ ታሪክ አይበላል የተውኩት። ምን ሱስ ነበረበት በግልጽ ይንገሩኝ። ያለፈ ታሪክ ነው፣ ችግር የለውም። ያለፈ ታሪክም ቢሆን እኮ እኔ ከስራና ከስራ ውጭ ምን ሱስ አለብኝ? የለብኝም። አቶ ባህሩ ጋር ብዙ ነገር አውርተናል። እኔም በግል ሄጄ ብር ነው ሱሱ። ብርማ ሱስ የሌለበት የለም። የብር ሱስ ብር እኮ ገንዘብ ለማግኘት እኮ አንድ ሰው ይሮጣል እንጂ ምን ሱስ አለብኝ? ምንም ሱስ የለብኝ። ብር ለማግኘት ይሮጣል። በመጥፎ መንገድም አለ፣ በጥሩ መንገድም አለ። በጣም ደግሞ ከባዱ ነገር ትልቁ ሱስ ከባድ ሱስ ነው የሚባለው ማይታይ ሱስ የቁማር ሱስ ነው። እንደው ቁማር ህይወት ውስጥ ገብተው እንደነበር ሰማው። የለም እኔ ቁማር አልወድም። አቶ ባህሩ ያስታውሳቸው እስቲ ስለ ቁማር ስለተጫወታችሁበት ጊዜ። ምንም የማውቀው ነገር የለም። ቁማር አታስታውስም እንዴ? ስንት ችግሮች ውስጥ እንደከተተ ገንዘብ አጠ። እንዴት ነበር የምናሳልፈው ቁማር ቤት? አስታውሳ እንዴ? አታስታውስም እንዴ? እሸቱ እኮ ያስታውሳል በእርግጠኝነት። አታስታውስም? ስንት ብር ተበልተ መግቢያ አጠ። አስታውሳ። የኔንም ቤት በልተ የቤቱንም ንብረት ሸጠ፣ ቤቱን ራሱ ሸጠ። አንተ ሰው ያለፈ ነገር አዎ ያን እኮ የዛን ሰዓት በሰዓቱ እኮ ያለፈ ነገር ምንድን ነው የምታነሳው? ያለፈ ነገር አንቺ ጋር ሳንገናኝ በፊት የተፈጠረ ነገር። ወይዘሮ ማዛ ቆይ አንዴ እስቲ ቆይ አንዴ። አንቺ ጋር ሳንገናኝ በፊት የተፈጠረ ነገር ምን ችግር አለው? ምን የዛን ሰዓት ያን ምንም የሚያገናኘው ነገር የለም እኮ። ብር አተ ሌላውን ጉር ላውጣ። ሌላውስ የመጨረሻ ላይ ተከሰተ። ቆይ እስቲ አንዴ አቶ ባህሩ ቆይ ወይዘሮ ማለት አንዴ ቆይ እስቲ አንዴ አቶ እሸቱ አንድ ነገር ይመልስ። ቁማር እንጫወት ነበር፣ እንጠጣ ነበር፣ እንጨፍር ነበር።
ይሄ ምን አገናኘው ታዲያ እዚህ ጋር? ያለፈ ስላለፈ ነገር አንተ ምን አስባለህ? ምንም የሚያስብል ምንም እኮ የሚወራ ነገር አይደለም። ያለፈ ጉዳይ እኮ ነው ይሄ። ድሮ ያለፈ ጉዳይ ምን አገናኘው? አሁን ይሄን በሰዓቱ እንጠጣ ነበር፣ ቁማር እንጫወት ነበር፣ እንጨፍር ነበር። ቁማር ለምዳን አሁን ምን ማውራት አስፈለገ? እሺ አሁን የመጣ ነው ስለሱ ለምን ተጫወታችሁ ልንል አይደለም። እና ታዲያ ምንድነው ያለፈ ነገር እንደገና አሁን ካለንበት ህይወት ጋር የሚያገናኝ አንድ ነገር ስላለው ከሱ ጋር እንድናወራ ነው። ምንድነው የሚያገናኘው? አሁን አቶ እሸቱ አንድ እድል ልስጦት። ሌላ ምንም የሚያገናኘው ነገር የለም። ዝም በል። ኧረ ወይ ሌላ ነገር እንዲናገሩ እድል እያመቻቸውሉት ነው። እድል እየሰጠውት ነው። ምንድነው የምናገረው? ሌላ የደበቁት ነገር ካለ እድል እያመቻቸውሉት። ይሄ እኮ ያለፈ ጉዳይ እኮ ነው። ኧረ ዱርዬነቱ ዱሮ ያለፈ ነው። በቃ ተጫውተናል፣ ተበልቻለሁ፣ ተጫውተናል፣ አልፏል። በቃ ያ ሁሉ ትቼ ነው አሁን ህይወቴን እየመራሁ ልጆችን እያሳደግኩ ያለሁት እኮ። አሁን እኮ ለልጆቼ ነው ማሰብ እንጂ ስለዛ ህይወት አላስብም። እንደገና ይሄ ነገር ምን ተነሳ? እኔ አሁን እኮ ልጆቼን ማስተማር፣ ልጆቼን ማሳደግ፣ ቤቴን ማጠንከር እንጂ ሌላ ያለፈ ታሪክ አንስቼ የማስታውስበት ዘመን ላይ አይደለም ያለው። በዛ በሰዓቱ ግን ተጫውተናል፣ ጨፍረናል፣ አዎ አሳልፈናል። አሁን ምን አገናኘው? አሁን እኔ በቃ ልጆቼን ማስተማር፣ ህይወቴን መኖር ነው የምፈልገው። ሌላ ምንድን ነው? ምን ማለት ነው? ዛሬ ነው የወጣው አውጥቶ ታያቅም። ይሄ ቢወራስ ምን ችግር አለው? ያለፈ ጉዳይ እኮ ነው። ሌላ ጉድ የለም ነው የሚሉት። ምንም ሌላ ጉድ የሚባል ነገር የለም። ኧረ እባክህ፣ ኧረ ከጉድ ውጣ አንተ ልጅ እባክህ። እኔ ምን ላድርግ? የደበቃችሁት የራሳችሁ መዘዝ ነው እየተጎተተ የሚወጣ። አንዴ እኮ አፍረጥረጣችሁ እመና ቤቴን በልተህ ጨረስክ። ሌላ ትልቅ ጉድ አለ። ጉዱን ላውጣ። ችግር የለውም። ቤቴን ከበላ በኋላ ብሮቹን ጨረስክ አይደል? ለመመለስ አቃት አይደል? ለእኔ የተበደርከውን ብር የተበላውን ቁማር መመለስ አቅቶ መጨረሻ ላይ ምን የተከሰተው ተረሳዋለን? ላውጣው፣ የመጨረሻውን ጉድ ላውጣው። እመን ቆይ ችግር የለውም። አሁን ይኸውልህ አቶ እሸቱ እድል እየሰጠው ነው እንድታምን። ሚስጥሩ ሲወጣ ከምታፍር በራስ አንደበት ያገናኘው ነገር የለም። ያለፈ ታሪክ ያው በሰዓቱ ተጫወትን። ሌላ ምን አለ? ከባድ ነገር አልተጫወታችሁም። ምንም የተጫወት ነው። በቃ ተጫወት። በሰዓቱ በብር ነው የተጫወትነው። ብሩን በቃ ተበልቻለሁ በሰዓቱ። በቃ ሌላ ነገር የለም። ይሄ ነገር ወይዘሮ ማዛ ያውቁ ነበር? ኧረ ምን አውቃለሁ ልጄ። እኔ አሁን ለቤቱት ቁማር እንደሚጫወት አሁን ወጣ ጉዱ። ጉዳይ ምን ታወቀ ምን ይሰራል እንዴ? ማጅራት ይመታም እንደሆነ እኮ አላወቅ። ጉዱ ወጣ። አሁን የምሰማው እኮ ዛሬ ነው የምታወጣው። በልጄ ታሪክ ሌላ ታሪክ ወጣ። ያለፈ ጉዳይ ነው። ምክንያቱም ደብዳቤ ለምን ለልጅህ አትነግርም? ምክንያቱም ያለፈ ጉዳይ በወጣትነት ብዙ ነገር አሳልፌያለሁ አይደል? እሱን አትነግርም? ጠጣ ነበር፣ ጨፍር ነበር። ሌላ ምን ተፈጠረ ታዲያ? ምንም የሆነ ነገር የለም። አሁን ጉዱ ወጣ። ሌላ ከባድ ሚስጥር የለም። ምንም የለም። ምንድነው የሚኖረው? አቶ ባህሩ ተናገረኝ። ምን አለ? እባክዎትን ተው አቶ እሸቱ ተው። እድል እየሰጠው ነው። ይሄ ሰውዬ ግን ምንድነው? ኧረ እባክህ አትበል፣ ተናገር። ምላስ አለህ አይደለ እንዴ? እንደ ልጅ አውራው አትበል። አውጣት። የለም አልኩህ እኮ አውጣ። ሚስጥሮት እንዳይወጣ ብዙ እየደበቁ ነው። እዚህ ጋር ደግሞ አቶ ባህሩ አሉ። ጥሩ እንግዲህ እስካሁን ታገስን። ዝም ብላችሁ እስካሁን ይኸውልህ አዳም ታገስን። ዝም በል አቶ እሸቱ ዝም ብለህ የምትሰማ ከሆነ እንደው የቀረው ይቀር። ሚስትህን ማስያዝ ትረሳዋለህ በቁማር አንተ ትረሳዋለህ። ይሄን ነው አይደል የፈለግ አንተ አንጉደኛ እኔ ነግደህብኛል ለካ ለብር ብለህ አንተ መጫወቻ አድርገኸኛል። እሳት ውስጥ አስገብተኸኛል ማለት ነው። እሳት ውስጥ እሳትን የከተትከኝ ማለት ነው። ለማታውቀው በዚህ ጊዜ በዚህ ዘመን እሳት ከተኸኝ ነበር ማለት ነው እኮ። እግዚአብሔር እኔን አውጥቶኝ ነው ማለት ነው። ልጆቼንም እሳት ከተህ ነበር ማለት ነው። ውይ ጉድ! ለካ ትልቅ ጉድ አለ። ለእሳት ትሸጠኝ ለብር ብለህ እሳት ትከተኝ እኔን። በስመ አብ። ልጆቼ ነፃ መሆናቸውን አላይም። እኔ ነፃ መሆኔን አላይም። በዚህ ዘመን እሳት ውስጥ ለብር ብለህ
ሚስትህን አካልህን ቤቱን አተራምሰው የስንት ዓመት ስቃይን ዛሬ ከነ ልጆቼ ልጄም ወድ አይደለም የምትንቀለቀለው። ይህን ነገር ሁላችንም ወይዘሮ መዓዛ ላይ ስንፈርድባቸው ነበረ። ግን የዛ ዕለት የተቀነባበረ ሴራ ነበር። ወይዘሮ መዓዛ ሰራተኛ በሚል ተልካሻ ምክንያት ተጠሩ እንጂ ሁለቱም አይደለ አቶ ባህሩ? አዎ በወቅቱ እንግዲህ ምን ይደረጋል፣ ሁለታችሁ ተነጋግራችሁ ተስማምታችሁ ነው እሷ ወደ እርሶ ቤት እንድትመጣ የተደረገው። ስለዚህ ወይዘሮ መዓዛ እርሶንም ጥፋተኛ አድርገን ብዙ ስንወቅስ ነበረ። ያው ባገኘነው መረጃ እርሶ ነበር ጥፋተኛ ብለን፣ ግን ከጀርባ ያለውን ነገር ስናጣራ በዚህ አጋጣሚ ከካሜራ ጀርባ ሆናችሁ ብዙ ነገር ስታጣሩ ለነበራችሁ አመሰግናለሁ። ይሄ እውነት እንዲወጣ በእናንተ ጥረት ነው እንጂ እኛ ወይዘሮ መዓዛ ተሳስተውም ቢሆን ጠጥተውም ቢሆን ከአቶ ባህሩ ጋር ሌላ ነገር ፈጽመው የዚችን ልጅ የጮኛዬን ነገር ውዝግብ ውስጥ ከተዋል ብለን አስበን ነበር። ግን ነገሩ ከጀርባው ሌላ ነው ታሪኩ። እዚህ ውዝግብ ውስጥ ተገናኘን። ስለዚህ ወይዘሮ መዓዛ ይረጋጉ። ያው የእርሱም እውነት ወጥቷል። አላቅም ምን ነገር እንደሚመጣ የዚህ ቤተሰብ ነገር አንዱ ጥፋተኛ ስንል አንድ መዘዝ እየመጣ ነው። ስለዚህ ሌላ ነገር ወይዘሮ መዓዛ ተረጋጊ፣ ሴትዮ ተረጋጊ፣ እመኚ በቃ። ውሃ ነገር እስቲ ባለቤቱን ያዙ። ውሃ ካሜራውን አጥፎ እስቲ ና ባለቤትን ከፍ አድርግ።